ኢራን ማዕቀቦች ሳያሽመደምዷት በምዕራባውያን የተጠነሰሱ ሁከቶች ጋሬጣ ሳይሆኑባት በሯን ዘግታ በከፍታ እየበረረች ነው። እስከዛሬ ዓለማችን ላይ ከነበሩ ሚሳኤሎች ሁሉ ቀዳሚው ነው የተባለውን ሚሳኤልም አምርታለች። ስሪቱ 8 ዓመታት የፈጀው ይህ ሚሳኤል እስከ 300 ኪሎ ሜትር ርቀት ውስጥ ያሉ ማናቸውንም የምድርም ሆነ የባህር ኢላማዎችን ማደባየት ይችላል። በየትኛውም ራዳርና የአየር መቃወሚያም አይመታም። የትኛውም ቴክኖሎጂም ሲስተሙን ጃማ አያደርገውም። በተቃራኒው የትኛውንም ሲስተሞች አልፎ ጥቃት ከማድረስ የሚያግደው የለም። በተለይ ግዙፍ የጦር መርከቦችን በአንድ ጊዜ በትንትናቸውን አውጥቶ ያሰጥማል። ሲምዘገዘግ ፍጥነቱ ከድምፅ ፍጥነት በ5 እጥፍ የላቀ ነው። በዛ ላይ የማጭድ ቅርጽ ይዞ መብረሩ በቀላሉ እንዳይመታ ያደርገዋል። ይህን ሚሳኤል በብዛት ያመረተችው ኢራንም አሁን ላይ ከቀዳሚዎቹ ተርታ ተሰልፋለች ተብሏል። Iran has unveiled its first hypersonic missile, a missile which it says can penetrate any defense system. They are calling it Fatah. It claims the missile is capable of traveling at a speed of up to Mach 15. ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን ኢራን ስላመረተችውና መላው ዓለምን እያስገረመው ስላለው አዲስና የረቀቀ ሚሳኤል እናወጋችኋለን። ዘመናዊ የጦር መሳሪያዎች ስኬታማነታቸው፣ ውስብስብነታቸውና አይነታቸው ከጊዜ ወደ ጊዜ እየጨመረና እየበዙ የመጡ ሲሆን ከተለመዱ የመሳሪያ አይነቶች ውጪ የሆኑ የቴክኖሎጂ ፈጠራዎችንም እያካተቱ ነው። እርግጥ ነው አሁን በጦርነቶች ላይ የነፍስ ወከፍ መሳሪያዎች በሌሎች የተሻሉ ውጤታማ በሆኑና ከፍተኛ ውድመት በሚያስከትሉ እየተተኩ የመጡ ሲሆን በግል ትጥቆችም ቢሆን የሚታየው መሻሻል ቀላል አይደለም። በመከላከሉም ሆነ በማጥቃቱ ረገድ ቁልፍ ሚና ከሚጫወቱት መካከል ደግሞ ሚሳኤሎች ዋነኞቹ ሲሆኑ ስጋት ያለባቸው ሀገራትም ከሚሊተሪ በጀታቸው ዳጎስ ያለውን ክፍል የጸረ ሚሳኤል ቴክኖሎጂን በመግዛትና ሚሳኤሎቻቸውን ከጸረ ሚሳኤል ጥቃትና ከራዳር እይታ ለመጋረድ እንዲሁም ፍጥነትን የመጨመር ተግባር ላይ ከፍተኛ ትኩረት እያደረጉ ነው። ዓላማውም ራዳሩ ሚሳኤል መምጣቱን ተገንዝቦ ማስጠንቀቂያ ከመስጠቱ በፊት ኢላማቸውን ለመምታት እንዲያስችላቸው ነው። በዚህ ስልት እስካሁን ኢላማውን ማሳካት የቻለው የሩሲያው ኦርሽኔክ ሚሳኤል ሲሆን ሌሎቹ ዘመናዊ ሚሳኤሎችም ቢሆኑ በዘመኑ ራዳሮችና ጸረ ሚሳኤሎች የሚደፈሩ አይደሉም። የዘመናችን ሚሳኤሎች ኢላማቸውን ለመምታት የሚጠቀሙበት ዘዴ ደግሞ ኤሌክትሮኒክ ሲግናል ጃም በማድረግ የጠላትን ሲስተም በማወክና እነሱ ሲደናበሩ ተፈላጊውን ጥቃት ማድረስ ነው። በዛው ልክ ሲስተማቸው ጃም ተደርጎ በቀላሉ የሚመቱ ሚሳኤሎችም ቁጥራቸው ትንሽ አይደለም። ከድምፅ ፍጥነት በበለጠ በፍጥነት መጓዝ የሚችል ሚሳኤል ቢኖርና ኢላማውን ለመለየት ከኤሌክትሪካል ሲግናል ይልቅ የራሱ አይን ቢኖረውስ ምን ያህል ውጤታማ ይሆናል የሚለው ደግሞ ሲታሰብ የሚያስከትለውን ውድመት መገመት ቀላል ነው። ሚሳኤሎች እንደሚወነጨፉበት አውድ ማለትም አየር ላይም ሆነ መሬት ላይ ወይም ደግሞ አየር ለመሬት እንደ ፍጥነታቸው ወይም እንደ ውድመት መጠናቸውና እንደ ማጥቃት ኢላማቸው ጸረ መርከብ፣ ጸረ ታንክና ጸረ ራዳር ተብለው የሚከፈሉ ሲሆን እነዚህ ሶስቱን የሚያመሳስላቸውም የማይቀመሰው ዋጋቸው ነው። አሁን ባለው መረጃ መሰረት ለምሳሌ የኢራኑ ሃባር ተወንጫፊ ሚሳኤል ዋጋው በአማካኝ እስከ $2 ሚሊዮን ይደርሳል። አብዛኞቹ ሚሳኤሎች ኢላማቸውን ለማውደም የሚጠቀሙት የኢንፍራሬድ ወይም ሌላ የኤሌክትሮኒክ ጠቋሚ እንደመሆኑ በጠላት የመታፈንም ሆነ
ጃም የመደረግ ዕጣ ከገጠመው ያንን ሁሉ ገንዘብ ይዞ ገደል ይገባል ማለት ነው። የቱንም ያህል ከራዳር አልፈው ኢላማውን መምታት ቢችሉም ከዋጋቸው አንጻር ሚሳኤሎቹን እንደ ልብ መጠቀም በእጅጉ ከባድ ነው። ለየትኛውም ሀገርም አዋጭ አይደለም። ነገር ግን እነዚህን የዋጋ ማነቆችን መስበር ቢቻልና ሌሎች ውጤታማነትን የሚጨምሩ ግብዓቶችን ያጣመረ ሚሳኤልን መስራት ቢቻል የጦር አውድማውን የኃይል ሚዛን በምን መልኩ ይቀይሯል ብሎ ለጠየቀም መልሱ ቀላል ነው። አሁን ላይም ታዲያ በተግባር ይህን ጥያቄ የመለሰ ሁሉን ያሟላና ስኬታማነቱ 100% የሆነ አዲስ ሚሳኤል ተመርቷል። የሚሳኤል በአየር ላይም ሆነ በምድር በሚኖረው ፍልሚያ ላይ ያለውን የኃይል ሚዛን በእጅጉ የሚቀይር ነውም ተብሏል። የዚህ ድንቅ ቴክኖሎጂ ባለቤት ደግሞ ለበርካታ ዓመታት በማዕቀብ እሳት ብትፈተንም ዘውትር እንደ ወርቅ ብቅ እያለች የምታስደምመው ኢራን ናት። The latest announcement has taken the nuclear watchdog by surprise. The Islamist regime claims it has developed a hypersonic missile. This has forced many to wonder exactly what's going on. ኢራን ከሰሞኑን በውጭ ኃይሎች የተቀነባበረና ዛሬም ድረስ የቀጠለ ህዝባዊ አመጽን ማስተናገዷን ተከትሎ ፕሬዝዳንቷ ለትራምፕና ለቤንያሚን ኔታንያሁ ዛቻ የተሞላበት ከፍተኛ ማስጠንቀቂያቸውን አሰምተዋል። ኢራን ከመቼውም ጊዜ በላይ በጠንካራ አቋም ላይ ትገኛለችና ተጠንቀቁ ብለዋል። ማ در وضعیتی قرار گرفتیم امروز که آمریکا و کشورهای اروپایی تلاش میکنند که بیشترین تحریم رو و بیشترین በጥብቅ የምነግራችሁ ነገር አሁን ላይ ኢራን ከመቼውም ጊዜ በላይ በጠንካራ አቋም ላይ ትገኛለች። ለሚሰነዘር ማንኛውም ጥቃት አጸፋው የከፋ የሚያጸጽትና ያልተጠበቀ ይሆናል። ፕሬዝዳንቱ ይህን ማስጠንቀቂያ ማሰማታቸውን ተከትሎም በርካቶች የኒውክሌር አቅሟን ጨምራ ነው ሃይ አይደለም እያሉ የተለያዩ መላምቶችን እየሰነዘሩ ሲሆን ከኒውክሌሩ ጎን ለጎን ግን የኢራን ሁነኛ መተማመኛዋ ባለንስር ዓይን የሆነውና በየትኛውም ራዳር የማይመታው አዲሱ ሃይፐርሶኒክ ሚሳኤል ነው። ይህ ሚሳኤል ብዙ የተነገረለት ያለ ምክንያት አይደለም። ኢራናውያን ይህንን ሚሳኤል አሁን የደረሰበት ደረጃ ላይ ለማድረስ ከ8 ዓመታት በላይ ፈጅቶባቸዋል። የሁሉም ሀገራት ሚሳኤሎችን የሚልቀው ይህ ሚሳኤልም ፋታህ ሞቢን ይባላል። Fateh Mobin isn't just metal, it is a very smart flying robot. ፋታህ ሞቢን ሚሳኤል ቀደም ካሉት የኢራን ፋታህ 1 እና ፋታህ 2 ሞዴሎች መሰረት አድርጎ ዲዛይን የተደረገ ሲሆን በውሃ ላይም ሆነ በአየር ላይ የሚንቀሳቀሱ ኢላማዎቹን ያለ ስህተት መምታት የሚችል ሚሳኤል ነው። ኢራናውያን ይህን ሚሳኤል ለማምረት ወደ ሥራ የገቡት በ2018 ሲሆን አሁን ያለበት ደረጃ ላይ ለማድረስም ከ5 ጊዜ በላይ የተለያዩ ጄኔሬሽኖችን በማለፍ ስራቸውን በእርጋታና በጥንቃቄ አከናውነዋል። ፋታህ ሞቢን በተለይ በባህር እንቅስቃሴ ላይ ላሉና ለሌሎች የሚሳኤል አይነቶች አስቸጋሪ ኢላማ የሆኑ መርከቦችን ሳይቀር ያለ ስህተት መምታት የሚችል በመሆኑ የባህር ላይ አዳኙ ወይም ንስሩ የሚል ስያሜ ተሰጥቶታል። የፋታህ ሞቢን ሚሳኤል የመጀመሪያው ናሙና በ2018 መከላከያ ሚኒስቴሩ በተገኙበት ለእይታ የበቃ ሲሆን በወቅቱ ተሻሽለው የቀረቡ ሚሳኤሉ ኢላማን ለማነፍነፍ እንዲጠቀምባቸው ተብለው የተገጠሙለት ቴክኖሎጂዎች የዛን ጊዜ እንኳን በእጅጉ አስገርመው ነበር። ኢራን የተከመሩባትን በመቶዎች የሚቆጠሩ ማዕቀቦችን ተቋቁማ እንዴት እንደዚህ ያለ ቴክኖሎጂን እውን ማድረግ ቻለች የሚለውም የበርካቶች ጥያቄ ነው። ኢራናውያን በወቅቱ ከ8 ዓመታት በፊት በነበረው ስኬታቸው ተደስተው ስራቸውን ሳያቆሙ ሚሳኤሎች ላይ መጠበባቸውን ቀጥለውበት ነበር። በዚህም ታዲያ ስኬታማ ሆነው በተለይ ለጦር መርከቦች የሌሊት ቅዠት ነው የተባለውን ፋታህ ሞቢን ከየትኛውም የዓለማችን ሚሳኤል በላይ ውጤታማ እንዲሆን አድርገው በብቃት ሰርተው ዓላማቸውን አሳክተዋል።
ሚሳኤሉ ዋና ዓላማው አድርጎ የተመረተው ሁሌም ስጋት የማያጣውን ሄርሙዝ የተባለውን የባህር ሰርጥ ደህንነቱን አስተማማኝ ለማድረግ ቢሆንም ሚሳኤሉ ከ200 እስከ 300 ሜትር ርቀት ያሉ የሰማይም ሆነ የባህር ኢላማዎችን ሙሉ በሙሉ ማውደም ይችላል። ፋታ ሞቢን እጅግ የሰለጠነና በምንም ነገር ጃም የማይደረግ ሲስተም የተገጠመለት ሲሆን በሰማይ የሚወነጨፍ አንጀት አርስ ሚሳኤል ነው። ለወትሮ መደበኛ የሆኑ ሚሳኤሎች ስለ ኢላማቸው ከሳተላይት መረጃ በመቀበል የኢንፍራሬድ፣ የጂፒኤስ ወይም ሌላ የኤሌክትሮኒክ ነገር በመጠቀም ወደ ኢላማቸው የሚምዘገዘጉ ሲሆን ጥቃት ይደርስብናል ብለው የሚሰጉ የጦር መርከቦች ደግሞ በራዳራቸው አማካኝነት አደጋ እየመጣ እንደሆነ በሚረዱ ጊዜ አቅጣጫ በመቀያየር የሚሳኤሎቹን ኤሌክትሮኒክ ጠቋሚዎችን በማፈንና ጃም በማድረግ በጸረ ሚሳኤል መተው በመጣል ጥቃቱን ያከሽፋሉ። አንዳንዴም ፍጥነታቸውን ድንገት በከፍተኛ ደረጃ በመጨመር ወይ ደግሞ በምሽትና በጨለማ በመጓዝ ከአደጋ ለማምለጥ ይሞክራሉ። ፋታ ሞቢንን ልዩ የሚያደርገው ግን የጦር መርከቦቹ እነዚህን ሁሉ ዘዴዎች ቢጠቀሙም በፍጹም መተው ሊጥሉትም ሆነ ጥቃቱን እንዳይፈጽም ሊያስተጓጉሉት አይችሉም። የፋታ ሚሳኤሎች የልጅ ልጅ የሆነው ፋታ ሞቢን ሚሳኤል ከአያቱ አንጻር በበርካታ ነገሮች የሚለይ ሲሆን ዋነኛው ልዩነቱ ከወደ አፍንጫው ነው። በአፍንጫው አካባቢ ፋታ ሞቢን ጠፍጠፍ ያለች ከብርጭቆ መሳይ ቁስ የተሰራች አካል አለችው። ይህች አካሉ የሚሳኤሉ አይን ስትሆን ሚሳኤሉ ይህንን አይኑን ልክ እንደ ንስር በመጠቀም ቀደም ሲል በዶት መልክ የተሰጠውን የኢላማውን ምስልም ሆነ ስሪት በኮምፒውተር ጭንቅላት ውስጥ በማኖር ወደ ኢላማው ይምዘገዘጋል። ፋታ ሞቢን ኢላማውን ለመለየት የሳተላይት መረጃ የማይፈልግና በጂፒኤስ ላይ ጥገኛ ባለመሆኑ የሳተላይት ሲግናል ቢጠፋም ወይም ጃም ቢደረግ እንኳን ተልእኮው አይደናቀፍም። ከዚህ በተጨማሪ የሚሳኤሉ የማያንቀላፉ አይኖች በቀንም ሆነ በጨለማ እንዲሁም ደግሞ በዳመና ውስጥ ጥርት አድርገው ማየት የሚችሉ መሆናቸው ጠላትን እረፍት እንዲነሳና ፋታ ሳይሰጥ ጥቃቶችን እንዲያደርስ ያደርገዋል። ስለ ሚሳኤሉ አስተያየታቸውን የሰጡ የሚሊተሪ ኤክስፐርቶችም ፋታ ሞቢን በእርግጥም የኃይል ሚዛን ቀያሪ የሆነ የረቀቀ ቴክኖሎጂ ውጤት ነው በማለት ምስክርነታቸውን ሰጥተዋል። ፋታ ሞቢን አፍንጫው ላይ ባለው አይኑ ብቻ ሳይሆን በሌሎቹም ግብአቶቹ ከሚሳኤሎቹ ሁሉ ቀዳሚው ቦታ ላይ የሚቀመጥ ነው። ፋታ ሞቢን ሚሳኤል አካላቱ ጥቅጥቅ ብሎ የተሰራና የተሰራበትን ማቴሪያል በኢንፍራሬድም ሆነ ለራዳር አመቺ ባልሆነ መልኩ ዲዛይን የተደረገ ሲሆን እንደ አካሉ የሚጠቀመው ኃይልና ነዳጅ ከጠጣር ማቴሪያል የተሰራ በመሆኑ በድንገተኛ ክስተቶች ላይ እንደ ሌሎቹ ረጅም ሰዓት የሚፈጅ የነዳጅ መሙላት ሂደት ሳያስፈልገው በቅስፈት ወደ ተልዕኮ መግባት ይችላል። ለነዳጅ የሚጠፋውን ጊዜ ከማስቀረቱና በቅስበት ከመፈትለኩ በተጨማሪ ሚሳኤሉ የሚወነጨፍበት ፍጥነትም እጅግ ከፍተኛ ነው። ፋታ ሞቢን ተወንጭፎ ወደ ኢላማው በሚምዘገዘግ ጊዜ ከ4 እስከ 5 ማክ ፍጥነት ወይም ከድምፅ ፍጥነት በ5 እጥፍ በሚበልጥ ቅልጥፍና መሆኑ ገና መንገድ ላይ ያለ በአጋጣሚ ካልተመታ በስተቀር አንዴ አይኑን ኢላማው ላይ ካደረገ ከጥቃቱ ማምለጥ የሚችል ምንም ነገር የለም። ከዚህ በተጨማሪ ፋታ ሞቢን ሲወነጨፍ እንደ ማጭድ አይነት ቅርጽ ይዞ የሚምዘገዘግ በመሆኑ ቀጥታ መስመር ይዘው ለሚምዘገዘጉ ጸረ ሚሳኤል ተተኳሾች እጅግ አስቸጋሪ የሆነ ሚሳኤል ነው። ከዚህ ባሻገር ፋታ ሞቢን ኢላማው ላይ ከተተኮሰ በኋላ ከከፍተኛ ፍጥነቱ ባሻገር እንደ ልብ አቅጣጫ መቀያየር የሚችል በመሆኑ ለማምለጥ በፍጥነት ዚግዛግ እየሰራ መፈትለኩ ለጠላት መርከቦች ክፉ ዜና ሆኗል። ፋታ ሞቢን ሲመረት በትላልቅ ማሽኖችና ሰፋ ያሉ አካባቢዎች ላይ ከፍተኛ ውድመት እንዲያደርስ ታስቦ በመሆኑ የጦር መርከቦችን ከማስመጥ ጀምሮ
የጀትም ሆነ የድሮን መሸሸጊያን የሚያወድምና 400 ኪሎ ሜትር ያህል ፈንጂዎችንና ተቀጣጣዮችን መሸከም የሚችል ሚሳኤል ነው። ፋታ ሞቢን አፍንጫው ላይ ባለችው አይኑም ተጠቅሞ ያየውን ምስል ማቺንግ ሲከር የሚባለውን ቴክኖሎጂውን ተጠቅሞ ኢላማውን ከሌሎች ቁሶች በመለየት በፍጥነት እየተጣጠፈ ጥቃት ከማድረሱ ባሻገር ሲኢፒ የተባለውን ብዙ ጊዜ የሚያጋጥመውን ስህተት በፍጹም የሚፈጽምበት አጋጣሚ የለም። ዲያሜትሩ ከ5 ሜትር በታች መሆኑ ደግሞ ኢላማውን ያለ አንዳች ስህተት እንዲመታ የሚያስችል አቅም ሰጥቶታል። ይህ ማለት በአንድ አፓርታማ ላይ አንድን ክፍል ለይቶ በመምታት ውድመት ማድረስ ይችላል ማለት ነው። ፋታ ሞቢን ልዩ ከሚያደርጉት ተጨማሪ መገለጫዎች ውስጥ ደግሞ ሁለቱ ተግባራቱ ማለትም በምድርም ሆነ በባህር ላይ የተሳካ ጥቃት እንዲፈጽም ተደርጎ በመሰራቱ የጠላትን የአየር ኃይል ጣቢያ በማውደምም ሆነ በፍጥነት የሚንቀሳቀሱ የጦር መርከቦችን በቀላሉ በማስመጥ ከሌሎች የእይታ አቅም ካላቸው ሚሳኤሎች ብልጫ እንዲኖረው ተደርጓል። ፋታ ሞቢንን ከሚንቀሳቀሱ ተሽከርካሪዎችና ከንግድ መርከቦች ላይ ማስወንጨፍ የሚቻል በመሆኑ ጠላት ላይ ፍጹም ካልተጠበቀ አካባቢ ሆኖ ጥቃት ማድረስ ይችላል። በእነዚህ ባህሪዎቹም ዝነኛውን ካሌጅ ፋርስ ሚሳኤልንም ማስከንዳት ችሏል። ከሁሉም የላቀው አዎንታዊ መገለጫው ደግሞ እጅግ አነስተኛ በሆነ ወጪ የሚመረት መሆኑና ሁሉም ግብአቶቹ እንደዚሁም የሰሩት ጠቢቦች ሀገር በቀል መሆናቸው የሚመረተውን ብዛትም ሆነ አስፈላጊ የጥገና ስራዎች ኢራን ላይ በሚጣሉ የትኛውም አይነት ማዕቀቦች የሚሰናከሉ አለመሆኑ ነው። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ላይክ ማድረግ አትዘንጉ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ።